Somali'nin egemenliğini ve toprak bütünlüğünü hedef alan İsrail'in Somaliland'i tanıma kararını kabul etmiyoruz. የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋንና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ላይ መክረዋል። በአንድ ወቅት የኢትዮ ሶማሊያ ውጥረት መንስኤ የሆነችው ሶማሊላንድ ከእስራኤል ጋር በተያያዘ ተመክሮባታል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው። ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በግላቸው እንደዚሁም በሚመሩት ህወሓት በኩል በደብዳቤ ሲያደርጉት የነበረው ውትወታ ተሳክቷል። ውትወታው ቢሳካም ለህወሓት ሌላ አዲስ የቤት ስራ ይዞ የመጣም ሆኖ ታይቷል። ጥንቅራችን በዚሁ በተወሳሰበ ጉዳይ ላይ የሚያደርሳችሁ መረጃ አለ። በበርካታ ጂኦፖለቲካዊ ጉዳዮች ከግብጽ ጋር መሳ ለመሳ እየሄዱ ያሉት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በትላንትናው ዕለት ካይሮ ገብተው ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር መክረዋል። ሁለቱ ሀገራት በሊቢያ፣ በሶማሊያና ሶማሊላንድ፣ በጋዛ፣ በሶሪያና በሱዳን ጉዳዮች ተመሳሳይ አቋምን የሚያራምዱ ሲሆን እስራኤልን በመቃወሙ በኩልም በአንድ አይነት አቋም ላይ የሚገኙ ናቸው። ከዚሁ ጋር በተያያዘም ሁለቱ መሪዎች ከእስራኤል ጋር በተያያዘ ውጥረት ውስጥ የገባውን የሶማሊያ ሶማሊላንድን ጉዳይ አንስተው መክረዋል። ይዘነዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት አዲስ ሹመት ሊሰጣቸው መሆኑ ተሰምቷል። ሹመቱ በዛሬው ዕለት ይጸድቃል ተብሎ ይጠበቃል። መረጃው የጥንቅራችን አካል ነው። በአማራ ክልል መዲና ባህር ዳር ከተማ ከአነጋጋሪው የሐኪሙ ግድያ በኋላ ሌላ ሐኪም መገደላቸው ተሰምቷል። የዛሬ ዓመት ጥር ወር ላይ በርካቶችን ባስደነገጠው ክስተት ሐኪሙ በጥይት ተደብድበው ከተገደሉ በኋላ በዓመቱ ሌላ ሐኪም ተገድለዋል። ግድያውን ተከትሎ ተከታታይ መግለጫዎች ተሰጥተዋል። የአብን አመራሩና የፓርላማ ተወካዩ ደሳለኝ ጫነ በዚሁ አነጋጋሪ ክስተት ድምጻቸውን አሰምተዋል። ዝርዝሩን ይሰሙታል። የኢትዮጵያ ፌዴራል ፖሊስ በአፍሪካ የመጀመሪያ ነው ያለውን ሰው አልባ ፖሊስ አገልግሎት ለመስጠት መሰናዳቱ መዘገቡ ይታወሳል። ታዲያ ሰው አልባ ፖሊስ ጣቢያዎች እንዴት አገልግሎት ይሰጣሉ? ምን አገልግሎት አላቸው? ለሚለው ተጨማሪ ማብራሪያ ተሰጥቷል። እኛም ይዘነዋል። በአሜሪካ ፕሬዝዳንቱን ለመግደል የሞከረው ሰው ዕድሜ ልክ ተፈረደበት። የፕሬዝዳንት ትራምፕ የ2024 የምርጫ ሂደት ግርግር የበዛበት እንደነበር ይታወሳል። ትራምፕ ላይ 2 የግድያ ሙከራዎች የተደረጉ ሲሆን ትራምፕን ለመግደል በጎልፍ መጫወቻ ሜዳቸው ላይ አድፍጦ ሲጠባበቅ የነበረው ግለሰብ አሁን ላይ በችሎት የዕድሜ ልክ ፍርድ ተፈርዶበታል። ተጠባቂው ድርድር በነገው ዕለት ሊደረግ ቀጠሮ ተቆርጦለታል። ከድንገተኛው የድሮን ጥቃት በኋላ ውጥረቱ ባየለበት ሊቋረጥ ተቃርቦ የነበረው ድርድር በነገው ዕለት ለማድረግ ቀጠሮ ተይዟል። የድርድሩ ቦታ መቀየሩን ተሰምቷል። ዝርዝሩን ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በመጨረሻም የነ ደብረጽዮን ውትወታ ተሳካ። ደብረጽዮን ለበርካታ ጊዜያት ሲወተውቱት የነበረው ጉዳይ ተሳክቶላቸዋል። ህወሓትም ደብረጽዮንን በአንድ ጉዳይ እየደጋገሙ ደብዳቤዎችን ይጽፉ ነበር። ደብዳቤው በተለይ አፍሪካ ህብረትን የሚመለከት ቢሆንም ለሌሎች ዓለም አቀፍ አካላትም ጭምር ይድረስ ሲባል ነበር። ጉዳዩ ከ3 ዓመታት በፊት የተፈረመውን የፕሪቶሪያው ስምምነት አፈጻጸምን የሚመለከት ነው። ህወሓት ስምምነቱ ይፈጸም በሚል ጠበቅ አድርጎ ያዙ የትግራይ ሉዓላዊ መሬት ይመለስ፣ ተፈናቃዮችም ወደ ቀያቸው እንዲመለሱ ይደረግ በሚል ነው። በዚህም ከበርካታ ደብዳቤዎች ውትወታ በኋላ ግጭት በመቀስቀስ ትኩረት መሳብ አለብን በሚልም ባለፈው ሳምንት በህወሓት ታጣቂዎች በኩል በጠለምት አቅጣጫ ግጭቶች የተቀሰቀሱበት ሁኔታ እንደነበር የሚታወስ ነው። ህወሓት የ2 ዓመታቱን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያውን ስምምነት የሚከታተለው የአፍሪካ ህብረት የባለሙያዎች ቡድን የት ገባ ይምጣልኝ ሲል ከርሟል። በዚህ መሃልም በትላንትናው ዕለት የዚህ ቡድን አባላት መቀሌ የገቡ መሆኑን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ በኤክስ ገጹ ባጋራው መልእክቱ አስታውቋል። ህወሓት ሁልጊዜም የፕሪቶሪያው ስምምነት አልተፈጸመም በማለት ቅሬታውን ሲያሰማ የሚታየው ከተፈናቃዮች አለመመለስና ቅድመ ጦርነት ወደ ነበረበት አልተመለሰም ከሚለው የትግራይ ሉዓላዊነት ወይም
የግዛት ጋር አያይዞ ነው። በፌዴራሉ መንግስት በኩል ደግሞ ተፈናቃዮችን በመመለሱ ረገድ እንቅፋት የሆነው ህወሓት ነው፣ ተፈናቃዮቹን የፖለቲካ መያዣ አድርጓቸዋል የሚሉ ክሶች ይሰማሉ። በዚህ መሃል ለወራት ረፍት ላይ ነበርኩ ያለው የስምምነቱን አፈጻጸም የሚገመግመው የህብረቱ የባለሙያዎች ቡድን መቀሌ ገብቷል። የደብረጽዮንና ህወሓት ውትወታም የተሳካ ይመስላል። ህወሓት ከተፈናቃዮቹ አንጻር የፌዴራሉ መንግስት ግዴታውን አልተወጣም ብሎ ሲከስ፣ በሌላ አቅጣጫ በስምምነቱ 6ኛው አንቀጽ ዲስአርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ወይም ዲዲአር በሚል የተቀመጠው ትጥቅ የመፍታት አለመፈጸም ጉዳይም በቀጥታ እሱን የሚመለከት ይሆናል። ህወሓት በኢትዮጵያ ውስጥ አንድ መከላከያ እንዳለ እንደተስማማ ትጥቅ አፈታትን በተመለከተ ከከፍተኛ ወታደራዊ አመራሮች ጋር በመምከርና ዝርዝር አፈጻጸም ላይ በመድረስ ይሄው የዝርዝር አፈጻጸም ስምምነት በተደረሰ በ10 ቀናት ውስጥ የከባድ መሳሪያ ትጥቅ መፍታትን በ10 ቀናት እንዲፈጽም ይሄው ስምምነት ይደነግጋል። በጠቅላላው የህወሓት ታጣቂዎች የከባድም ሆነ ቀላል መሳሪያዎችን ትጥቅ የመፍታት ሂደት የፕሪቶሪያው ስምምነት በተፈረመ በ30 ቀናት ውስጥ እንደሚጠናቀቅ ይሄው የፕሪቶሪያው ስምምነት የሚደነግግበት ሁኔታ ይታያል። ስምምነቱ የተፈረመው በአውሮፓውያኑ አቆጣጠር ኖቬምበር 2 ቀን 2022 ሲሆን ጊዜውም ሲታይ በአሁኑ ሰዓት የፕሪቶሪያው ስምምነት 3ኛ ዓመቱን አጠናቆ ወደ 4ኛ ዓመቱ እየሄደ ነው ማለት ነው። ስምምነቱ በተፈረመ በ30 ቀናት ውስጥ ቀላልም ሆነ ከባድ መሳሪያዎችን ትጥቅ ይፈታል። ህወሓት ዛሬም ድረስ ትጥቅ የፈታበት ሁኔታ አልታየም። እንደውም ተጨማሪ ኃይል የማሰልጠን ሁኔታዎች እየታዩበት ነው በሚል ክሶች ሲሰሙበትም ይታያል። የስምምነቱ 12ኛ አንቀጽ የስምምነቱ ፈራሚዎች ስምምነቱን አደጋ ላይ ከሚጥል ማናቸውም እንቅስቃሴ መቆጠብ ያለባቸው መሆኑን ይደነግጋል። ሆኖም ህወሓት ባለፈው ሳምንት በጠለምት በኩል ጥቃት በመሰንዘር ግጭት የቀሰቀሰበት ሁኔታ መኖሩን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያመኑበት ሁኔታም ታይቷል። ፕሬዝዳንቱ ባለፈው ቅዳሜ ምሽት ከትግራይ ቴሌቪዥን ጋር በነበራቸው ቆይታ መልእክት ለማስተላለፍ በማሰብ የተወሰነ ኃይል ወደ ጠለምት አሻግረናል፣ በዚህም ግጭት ተቀሰቀሰ በማለት የተናገሩበት ሁኔታ ታይቷል። ህወሓት የስምምነቱን አንኳር ነጥቦች ወደ መሬት ማውረድ ባልቻለበት ሁኔታ ግን ደብረጽዮን ገብረ ሚካኤል በተደጋጋሚ በደብዳቤና በፓርቲው መግለጫ የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን መልሶ ስራውን እንዲጀምር አጥብቀው ሲወተውቱ ከርመዋል። የአፍሪካ ህብረት የጋራ የግጭት ማቆም ስምምነት አተገባበር ተቆጣጣሪ ቡድን በስምምነቱ 11ኛ አንቀጽ ሞኒተሪንግ ኤንድ ቬሪፊኬሽንስ ወይም የስምምነቱን አፈጻጸም ክትትልና ቁጥጥርን በተመለከተ ከፌዴራል መንግስት ከህወሓትና ከምስራቅ አፍሪካ በይነ መንግስታት ወይም ኢጋድ የተውጣጣ ራሱን የቻለ ቡድን እንደሚቋቋም ያስቀምጣል። የዚህ የሶስቱ ጥምር ወይም የጋራ ኮሚቴ ሰብሳቢ ደግሞ የአፍሪካ ህብረት ሃይ ሌቭል ፓናል ሲሆን ጉዳዩ ወደ መሬት ሲወርድ ቴክኒካዊ በመሆኑ ይሄው የአፍሪካ ህብረት ሃይ ሌቭል ፓናል ቡድን አፈጻጸሙን በሙያዊ አይን የሚገመግሙና ሪፖርት የሚያደርጉ የህብረቱ የግጭት ማቆም ስምምነት አተገባበር የባለሙያዎች ተቆጣጣሪ ቡድንን ያቋቋመበት ሁኔታ የነበረ መሆኑ የሚታወስ ነው። አሁንም ወደ መቀሌ ያመራው ይሄው ቡድን ነው። በቀጣይ ርዕስ የካይሮ አዲስ ምክር። በበርካታ ጂኦፖለቲካዊ ጉዳዮች ከግብጽ ጋር መሳ ለመሳ እየሄዱ ያሉት የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን በትላንትናው ዕለት ካይሮ ገብተው ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር መክረዋል። ሁለቱ ሀገራት በሊቢያ፣ በሶማሊያና ሶማሊላንድ፣ በጋዛ፣ በሶሪያና በሱዳን ጉዳዮች ተመሳሳይ አቋምን የሚያራምዱ ሲሆን እስራኤልን በመቃወሙ በኩልም በአንድ አይነት አቋም ላይ የሚገኙ ናቸው። ከ2 ዓመታት በፊት የኢትዮጵያ መንግስት ከሶማሊላንድ ጋር በተፈራረመ የመግባቢያ ስምምነት ለሶማሊላንድ ሀገራዊ እውቅናን ሊሰጥ ነው በሚል በሶማሊያ በኩል የተነሳውን ተቃውሞ ተከትሎ አንካራ ላይ ሁለቱ ሀገራት እንዲደራደሩ ጥሪ በማድረግ ውጥረቱ እንዲበርድ ያደረጉት ኤርዶጋን እስራኤል ለሶማሊላንድ ሀገራዊ እውቅናን በመስጠቷ ክፉኛ ተበሳጭተዋል። ከወራት በፊት እስራኤል ለሶማሊላንድ ሀገራዊ እውቅናን መስጠቷ በግንባር ቀደምትነት ከተቃወሙት ሀገራት መካከል ቱርክ፣ ግብጽና ሳውዲ ይገኙበታል። ቱርክ በሶማሊያ ኢኮኖሚ እንደዚሁም ወታደራዊ ጥቅሞች ያሏት ሲሆን የባህር ኃይሏም የሶማሊያን የህንድ ውቅያኖስ ዳርቻዎች ተገን አድርጎ ይንቀሳቀሳል። የሶማሊያን የባህር ዳርቻ ነዳጅን ማውጣት ለመጠቀም ላይታች በማለትም ላይ ትገኛለች። ግብጽ በአንጻሩ የህዳሴው ግድብ ድርድር መክሸፉን ተከትሎ ሶማሊያን ጠበቅ ከማድረግ ባለፈ በሶማሊያ ጦሬን አስገባለሁ ስትል የከረመች ሲሆን እስካሁን ግን መሬት ላይ የታየ ነገር የለም። እስራኤል የሶማሊላንድን ጉዳይ ጠበቅ በማድረግ በቅርቡ በበርካታ ጉዳዮች ላይ ሁለትዮሽ ስምምነቶችን ለማድረግም ምክር ላይ ናቸው። በዚህ መሃልም ቱርክ አሜሪካ ሰራሹን ኤፍ-16 ተዋጊ ጀት ለሶማሊያ ያበረከተች መሆኗን አስታውቃለች። መረጃዎች የሚያመለክቱት ቱርክ በሶማሊያ የባህር ዳርቻ በነዳጅ ፍለጋ ስራ ውስጥ እያደረገች እንዳለው እንቅስቃሴ ሁሉ እስራኤልም ከሶማሊላንድ ጋር በመዋል በሶማሊላንድ የባህር ዳርቻ ነዳጅ የመፈለግ እንቅስቃሴ ውስጥ የመግባት ፍላጎቱ አላት። ከዚህም በተጨማሪ እስራኤል ቀይ ባህርን በመንተራስ በሶማሊላንድ ወታደራዊ ቤዝ የማቋቋም ስራዎች ውስጥ ገብታለችም በሚል የሚናፈሱ መረጃዎች አሉ። እነዚህ ሁኔታዎች ሳውዲን፣ ግብጽን፣ ቱርክንና ኳታርን ሰላም ነስተዋል። በዚህ መሃልም የቱርኩ ፕሬዝዳንት ካይሮ ተገኝቶ በዚህ ዙሪያ እስራኤልን አውግዘው የሶማሊያ ሉዓላዊነትና የግዛት አንድነት መከበር አለበት ሲሉም ተናግረዋል። Somali'nin egemenliğini
ve toprak bütünlüğünü hedef alan İsrail'in Somaliland'i tanıma kararını kabul etmiyoruz. በቀጣይ ርዕስ የባህር ዳሩ አስደንጋጭ ግድያ። በአማራ ክልል መዲና ባህር ዳር ከተማ ከአነጋጋሪው የሐኪሙ ግድያ በኋላ ሌላ ሐኪም መገደላቸው ተሰምቷል። የዛሬ ዓመት ጥር ወር ላይ በርካቶችን ባስደነገጠው ክስተት ሐኪሙ በጥይት ተደብድበው ከተገደሉ በኋላ በዓመቱ ሌላ ሐኪም ተገድለዋል። ግድያውን ተከትሎ ተከታታይ መግለጫዎች ተሰጥተዋል። የአብን አመራሩና የፓርላማ ተወካዩ ደሳለኝ ጫኔ በዚሁ አነጋጋሪ ክስተት ድምጻቸውን አሰምተዋል። ባለፈው ዓመት ጥር ወር ላይ በጥይት ተደብድበው የተገደሉት የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ግድያቸው የባህር ዳር ከተማ ነዋሪዎችንና የሕክምናውን ማህበረሰብ ማስደንገጡ የሚታወስ ነው። ይህ አነጋጋሪ ግድያ ከተፈጸመ በኋላ ከዓመት በኋላ ሌላ ሐኪም መገደላቸው ዳግም በርካቶችን አሳዝኗል። ዶክተር ጸጋውን ስሜ በድንገት የመገደላቸው ዜና የተሰማ ሲሆን ግድያውን በተመለከተ የአማራ ሕክምና ማህበር መግለጫ አውጥቷል። ዶክተር ጸጋውን ስሜ በባህር ዳር ከተማ በድንገት ህይወታቸው በማለፉ ጥልቅ ሐዘን ተሰምቶናል ሲል ማህበሩ አመልክቷል። ዶክተር ጸጋውን የህክምና ትምህርታቸውን በመቀሌ ዩኒቨርሲቲ በ2011 ዓ.ም ካጠናቀቁ በኋላ በጠቅላላ ሐኪምነት ህይወታቸው እስካለፈበት ቀን ድረስ የአማራ ጤና ቢሮ ባልደረባ በመሆን ህዝባቸውን በቀናነት ሲያገለግሉ የነበረው ሐኪም ነበሩ ያለው መግለጫው እንዲሁም የአማራ ሕክምና ማህበር አባል የነበሩ ሲሆን ማክሰኞ ጥር 26 2018 ዓ.ም በባህር ዳር ከተማ በድንገት ህይወታቸው አልፏል ሲል አመልክቷል። በዶክተር ጸጋውን ስሜ ድንገተኛ ህልፈተ ህይወት የተሰማንን ጥልቅ ሐዘን በድጋሚ እየገለጽን መንግስት የሐኪሙን አሟሟት ምክንያት በትክክል እንዲያጣራና ለህዝብ ይፋ እንዲያደርግ እንጠይቃለን ሲል ማህበሩ አሳስቧል። ለቤተሰቦቹ፣ ወዳጅ ዘመዶቹና የሥራ ባልደረቦቹ መጽናናትን እንመኛለን ሲል አጽንኦት ሰጥቷል። በዝቅተኛ ደሞዝና አስቸጋሪ ኑሮ ሁኔታ ውስጥ ሆነው ወገናቸውን እያገለገሉ ያሉ ሐኪሞችን በግፍ መግደል ዛሬም ቀጥሏል ያሉት የአብኑ ደሳለኝ ጫኔ በባህር ዳር ከዶክተር አንዱዓለም ቀጥሎ በአንድ ዓመት ውስጥ ሁለተኛው ሐኪም ጸጋውን ስሜ ተገድሏል ሲሉ አመልክተዋል። ወደ ቀጣይ ርዕሳችን አለፍን። የጠቅላይ አማካሪ አዲስ ሹመት። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት አዲስ ሹመት ሊሰጣቸው መሆኑ ተሰምቷል። ሹመቱ በዛሬው ዕለት ይጸድቃል ተብሎ ይጠበቃል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማ ሊሾሙ ነው ሲል ኢትዮጵያ ኢንሳይደር አስነብቧል። የኮርፖሬሽኑ ቦርድ አባል እንዲሆኑ ከታጩት 9 ግለሰቦች ውስጥ 6ቱ አዳዲስ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገና ለማቋቋም በ2015 የወጣው አዋጅ የተቋሙ የሥራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። የሕዝብ ተወካዮች ምክር ቤት ዛሬ ሐሙስ ጥር 28 2018 በሚያካሄደው መደበኛ ስብሰባው ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ ለማጽደቅ አጀንዳ ይዟል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል ነው። ቦርዱ የመገናኛ ብዙሃንን የሚመለከቱ የመንግስት ፖሊሲዎችና ህጎች በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነት በአዋጅ ተጥሎበታል። በዛሬው ፓርላማ መደበኛ ሹመታቸው እንደሚጸድቅላቸው ከሚጠበቁት አዳዲስ የቦርድ አባላት መካከል ዲያቆን ዳንኤል ይገኙበታል። ለመሰል ኃላፊነት እንግዳ ያልሆኑት ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነትን ሹመት ለ3 ተከታታይ ጊዜያት አግኝተዋል። የጠቅላይ ሚኒስትሩ አማካሪ ለሁለተኛ ጊዜ በፕሬስ ድርጅት ቦርድ አባልነት ለሹመት ሲቀርቡ በዕለቱ የፓርላማ ስብሰባውን ከታደሙ የህዝብ ተወካዮች ምክር ቤት አባላት መካከል 129 ያህሉ የተቃውሞ ድምጻቸውን አስመዝግበው ነበር። አከራካሪው የዲያቆን ዳንኤል ሹመት በወቅቱ የጸደቀው በ146 የፓርላማ አባላት ድጋፍና በ27 ድምፀ ተአቅቦ በአብላጫ ድምፅ እንደነበር ይታወሳል። የዚህ ተቋም ቦርድ አባላት ሹመት በጥቅምት 2015 ዓ.ም በፓርላማ በጸደቀበት ወቅት ዲያቆን ዳንኤል ያለምንም ተቃውሞ ለሶስተኛ ጊዜ ኃላፊነታቸውን ቦታ አስጠብቀዋል። በሰኔ 2013 ዓ.ም በተካሄደው ምርጫ በግል ተወዳድረው የተወካዮች ምክር ቤት አባል የሆኑት ዲያቆን ዳንኤል ለአራተኛ ጊዜ ለሹመት ፓርላማ የሚቀርቡት ከእሳቸው በፊት የኢቢሲ ቦርድን በሰብሳቢነት ይመሩ የነበሩትን አምባሳደር ለገሰ ቱሉን ለመተካት ነው። በቀጣይ መረጃ ስለ ስማርት የፖሊስ ጣቢያዎች የተሰማው ዝርዝር መረጃ። ምን አገልግሎት እንዴት ይሰጣሉ? የኢትዮጵያ ፌዴራል ፖሊስ በአፍሪካ የመጀመሪያ ነው ያለውን ሰው አልባ ፖሊስ አገልግሎት ለመስጠት መሰናዳቱ መዘገቡ ይታወሳል። ታዲያ ሰው አልባ ፖሊስ ጣቢያዎች እንዴት አገልግሎት ይሰጣሉ? ምን አገልግሎት አላቸው? ለሚለው ተጨማሪ ማብራሪያ ተሰጥቷል። የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ሲልማ ስለ አገልግሎቱ ማብራሪያ ሰጥተዋል። ተጠቃሚዎች ወደ ጣቢያዎቹ በመሄድ ኬዝ መክፈት፣ ከመርማሪዎች ጋር በቀጥታ በኦንላይን መገናኘት እንዲሁም ማስረጃ በምስልና ድምፅ መስጠት እንደሚችሉ ነው የተነገረው። ሰዎች ስርቆት ተፈጽሞብኛል ብለው ኬዝ የሚከፍቱም ከሆነ ኬዝ ከፍተው የክሳቸውን ጭብጥ እዛ ይጽፋሉ።
ቀጥታ መርማሪ ፖሊስ በኦንላይን እንዲያገኙ እናደርጋቸዋለን። የሚፈልጉትን ማስረጃ እንዲያሟሉ ክሳቸውን እንዲመሰርቱ ማድረግ ይቻላል ማለታቸውን የቲክቫ ዘገባ አመልክቷል። የውጭ ዜጎችን በተመሳሳይ በተለያየ ቋንቋ ድጋፍ የሚያገኙበት ሁኔታ መኖሩ የተገለጸ ሲሆን ስማርት ፖሊስ ጣቢያዎቹ በተለይ የውጭ ዜጎች ቅሬታቸውን ለፖሊስ በቀላሉ ማሳወቅ እንዲችሉ ይረዳል ተብሏል። የቴክኖሎጂ እውቀቱ ለሌላቸው የሚያስረዳ ቪዲዮ ዲስፕሌይ በጣቢያው መኖሩ፣ ጽሑፎችን መዘጋጀታቸውን እንዲሁም በዚህ መንገድ ካልተቻለ የሚያስረዳ ሰው እንደሚገኝ ተብራርቷል። ስማርት ፖሊስ ጣቢያ ያስፈለገበት ምክንያት ዋነኛው ተደራሽነትን ለማስፋት መሆኑ ሲነገር በአዲስ አበባ ደረጃ እንኳን ያሉት የፖሊስ ጣቢያዎች ሩቅ ቦታ የሚገኙ መሆናቸው ተነስቷል። ሰው አልባ ፖሊስ አገልግሎቱ በቅርቡ እንደሚጀመር የተገለጸ ሲሆን ስራው ሲጀመር የ24/7 ክፍት አገልግሎት የሚሰጥበት መሆኑም ተመላክቷል። ኃላፊው ጣቢያዎቹ ለጊዜው ከፖሊስ ተልዕኮ አንጻር ብቻ የሚሰሩ መሆናቸውን አስረድተዋል። ይህ ፖሊስ አልባ አገልግሎት ከአፍሪካ የመጀመሪያ እንደሆነ ዱባይና ሌሎች 2 ሀገራት ይህን አሰራር እንዳላቸው፣ ኢትዮጵያ ደግሞ አገልግሎቱን በመጀመር 4ኛው ሀገር እንደሆነች ኮማንደር ደምስ ይልማ መግለጻቸውን ቲክቫ አስፍሯል። በቀጣይ ርዕስ ፕሬዝዳንቱን ለመግደል የሞከረው ሰው ዕድሜ ልክ ተፈረደበት። የፕሬዝዳንት ትራምፕ የ2024 የምርጫ ሂደት ግርግር የበዛበት እንደነበር ይታወሳል። ትራምፕ ላይ 2 የግድያ ሙከራዎች የተደረጉ ሲሆን አንደኛው አጥቂ ከርቀት በስናይፐር መሳሪያ ተኩሶ ጆሮአቸውን እንዳቆሰላቸው ይታወሳል። ግለሰቡ በሴክሬት ሰርቪስ ጠባቂዎች እዛው እርምጃ እንደተወሰደበት ይታወሳል። በሌላኛው የግድያ ሙከራ የታሰረው ግለሰብ ደግሞ ከሰሞኑ ዕድሜ ልክ ተፈርዶበታል። የ59 ዓመቱ አሜሪካዊ ራያን ሩዝ ፕሬዝዳንት ትራምፕን ለመግደል አስቦ በጎልፍ መጫወቻ ሜዳ ሳር ውስጥ ተደብቆና መሳሪያ ታጥቆ የተያዘ ሲሆን የዕድሜ ልክ እስራት ተፈርዶበታል። ግለሰቡ 5 የወንጀል ክሶች በችሎት የቀረቡበት ሲሆን በሁሉም ጥፋተኛ ተብሏል። ተጠርጣሪው በችሎት ያለ ጠበቃ ለራሱ ሲከራከር የቆየም ነበር። ፍሎሪዳ ላይ በቆየው ችሎት በስተመጨረሻ ግለሰቡ የዕድሜ ልክ እስር ተፈርዶበታል። የፕሬዝዳንቱን ሕይወት ለማጥፋት የታቀደ ቀድሞ የታሰበ ሴራ በመጠንሰስና ለመተግበር በመሞከር ጥፋተኛ ሆኖ ተገኝቷል። ግለሰቡ በካቴና ታስሮ በችሎት ብይኑን ከሰማ በኋላ በውሳኔው ላይ ተቃውሞ ከማሰማት ይልቅ ወደ ሌላ ሀገር ተወስዶ እንዲታሰር መጠየቁ አነጋግሯል። ወንጀለኛው ከዕድሜ ልክ ይልቅ እስሩ ወደ 27 ዓመት እንዲቀነስለትም በኋላ ጠይቋል። ግለሰቡ በሌላ ችሎት አቤት ላለው ሲልም ተሰምቷል። አቃቤ ሕግ ግን ግለሰቡ ከዚህ መልስ ከእስር ቤት ውጭ አይንቀሳቀስም ሲሉ ተናግረዋል። ግለሰቡ ፕሬዝዳንቱን ለመግደል ብቻ አላሴረም፣ ፕሬዝዳንት ላይ የሚደረግ የግድያ ሴራ በመላው የአሜሪካ ዴሞክራቲክ ስርዓት ላይ እንደተቃጣ አደጋ ይቆጠራልን ብለዋል። አቃቤ ሕጉ ቢቻል ስቅላት ቢፈረድበት ጥሩ ነበር፣ እሱ ግን አማራጭ አይደለም ሲሉ አክለዋል። ግለሰቡ በችሎት ሂደቱ የአእምሮ ጤና እክል እንዳለበት የገለጸ ሲሆን የስነ አእምሮ ምርመራ ለማድረግ ጠይቆም ነበር። ትራምፕን ለመግደል አልሞከርኩም፣ ችግር አለብኝ፣ አጥፍቻለሁ፣ ቀሪውን ዕድሜን ማህበረሰቡን እያገለገልኩ እንድኖር ይፈረድብኝ ቢልም እጣው ዕድሜ ልክ እስር ሆኗል። ግለሰቡ ከዚህ ቀደም 3 ጊዜ ያህል ያልተፈቀደ የጦር መሳሪያ በመያዝ ተከሶ የነበረ ሲሆን ነዋሪነቱ በሃዋይና ሰሜን ካሮላይና እንደነበር ተዘግቧል። ግለሰቡ እንደ አውሮፓ አቆጣጠር በሴፕቴምበር 15 በፓልም ቢች በዓለም አቀፍ የትራምፕ ጎልፍ መጫወቻ ሜዳ ትራምፕ ጎልፍ ከሚጫወቱበት ሜዳ ቀረብ ባለ ሳር ውስጥ ከነ መሳሪያው ተደብቆ ነበር የተገኘው። ግለሰቡ ማንነቱን ለመደበቅ ከፍተኛ ጥረት በጊዜው ማድረጉ በችሎት ማስረጃ ሲቀርብበት ከ10 በላይ ስልኮች ይዞ መገኘቱን ተገልጿል። ትራምፕ ወደ መጫወቻ ሜዳው እንደሚመጡ በመገመት ለ10 ሰዓታት ያህል ቀደም ብሎ ተደብቆ መቆየቱን ወንጀሉን ለመፈጸም ቀድሞ መዘጋጀቱን መስክሮበታል። የችሎት ውሳኔ ከተሰማ በኋላ ፕሬዝዳንት ትራምፕ የዕድሜ ልክ ውሳኔውን አድንቀው በማህበራዊ ሚዲያ አስተያየት ጽፈዋል። ይሄ ሰው መጥፎ ዓላማ የነበረው መጥፎ ሰው ነው ሲሉ ነው የገለጹት። በቀጣይ መረጃ ድርድሩ ሊጀመር ነው። ተጠባቂው ድርድር በነገው ዕለት ሊጀመር ቀጠሮ ተቆርጦለታል። ከድንገተኛው የድሮን ጥቃት በኋላ ውጥረቱ ባየለበት በነገው ዕለት ድርድር ለማድረግ ቀጠሮ ተይዟል። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታመጣሏን የአገሪቱ ጦር መግለጹ ይታወሳል። በዚህም ውጥረቱ ተባብሷል። ውጥረቱ ባየለበትም የድርድር ንግግሩ እንደቀጠለ ነው። በዚሁ ሳምንት በቱርክ ሊካሄድ የነበረው የኢራንና አሜሪካ ድርድር በኢራን በቀረበው የቦታ ቅየራ የተነሳ ሊቋረጥ ቀርቦ ነበር። ኢራን ድርድሩ ከጅምሩ ሲካሄድባት ወደ ነበረችው ኦማን እንዲመለስ የጠየቀች ሲሆን ጥያቄውን የፕሬዝዳንት ትራምፕ አስተዳደር ተቀብሎታል። ድርድሩ በነገው ዕለት አርብ እንደሚካሄድ የተገለጸ ሲሆን ከሁለቱም ሀገራት የጦር አመራሮች የሚሰሙት የጦር ዛቻዎችም ከውጥረቱ ጋር ቀጥለዋል። ከዚህ ባሻገር ቀጣዩ መደራደሪያ ነጥብ በኒውክሌር ፕሮግራሙ ዙሪያ ብቻ እንዲሆን ኢራን ጥያቄ ያቀረበች ሲሆን ከአሜሪካዊ ተደራዳሪ ወገን በኩል ግን ከኒውክሌሩ በተጨማሪ በሚሳኤል ፕሮግራሟ ላይም ድርድሩ እንደሚካሄድ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካ ልዑክ ስቲቭ ዊትኮፍ በውይይቱ ላይ እንደሚሳተፉ ተጠቁሟል። ትራምፕ ስምምነት ላይ መድረስ ካልተቻለ መጥፎ ነገሮች ሊከሰቱ እንደሚችሉ አስጠንቅቀዋል። ይህ በኢራን ላይ ጫና በመፍጠር የአየር ድብደባና ወደ ሰፊ ጦርነት እንዳይሸጋገር ፍራቻ አስነስቷል። ኢራን በአስፈሪው የባሊስቲክ ሚሳኤል መርሃ ግብሯ ላይ ምንም አይነት ስምምነት እንደማትሰጥ በመግለጽ ድርድሩ ላይ ቀይ መስመሬ ነው ብላለች።
ለሳምንታት የዘለቀውን ውጥረት ያረገበው የንግግር ስምምነት በኢራን የኒኩሌር ፕሮግራም ላይ አተኩሮ ኦማን ውስጥ አርብ ዕለት መካሄድ እንደሚጀምር ሮይተርስ አክሲዮስን ጠቅሶ ዘግቧል። ከአሜሪካና ከኢራን በተጨማሪ በድርድሩ ላይ ሌሎች የአረብና የሙስሊም ሀገራት ይሳተፉ እንደሆነ ለመወሰን ንግግር የተካሄደ መሆኑን ምንጮች ተናግረዋል። አሜሪካ ባለፈው ሳምንት ግዙፍ የባህር ኃይል መርከቦቿን ወደ ባህረ ሰላጤው አካባቢ ካሰማራሽ በኋላ በኢራን ላይ ጥቃት ልትከፍት ትችላለች የሚል ስጋት አይሎ ነበር። ነገር ግን ኢራን ለድርድር ፈቃደኛ በመሆኗና አሜሪካም ስለተቀበለችው ይህ ሳምንት ከመጠናቀቁ በፊት ይጀመራል ተብሎ እየተጠበቀ ሲሆን ንግግር ውጤት የማያመጣ ከሆነ እርምጃ እንደሚወስዱ ፕሬዝዳንት ትራምፕ እያስጠነቀቁ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።